ሰላም ቤተሰብ እንደምን ዋላችሁ? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። ቅመምዬ የኔ ቆንጆ ታሽሎች ስላየሁሽ ደስ ብሎኛል። ጨረቃዎቻችን እንኳን ደህና መጣችሁ። እነዛ ሁለት ተንከሲሶች ትላንትም ዛሬም የሉም ማለት ነው፣ ከነሱ ጋር ማለት ነው። በቃ እኔማ በቃ በጣም ኮሶን የሆኑብኝ ኮሶ ማለት ነው። ወይኔ በስማም እና ያው የዛሬው ይጨንቃል፣ ትንሽ ይጨንቃል። አዎ ይጨንቃል። ምንም አይሆኑም። ተረጋጉ። እንደዛ ሲሉ የምራቸው ነው። የምር ተለያዩ፣ የምር ተጣልተዋል ብላችሁ የምትጨነቁ ሰዎች አላችሁ። አይኑ የምትጨነቁም አላችሁ። ምንም አይሆኑም። እግዚአብሔር ያጣመረው ማንም ሊለያየው አይችልም። መቼም የማይለያዩ ልጆች ናቸው። ተለያይተውም የማይለያዩ ልጆች ናቸው ማለት ነው። የምታቀሳስሩም ሰዎች አላችሁ። አታቀሳስሩ ማለት ነው። ምንድነው አሁን ልጁ ነው፣ ስለ ልጁ ነው። ዲኤንኤው የምር ዲኤንኤው እንመናችሁ፣ ጨረቃዎቼ እንመናችሁ ማለት አሁን እዩሃ ሚዲያ ሄዳችሁ ብታዩ ስቴፕ ባይ ስቴፕ ማለት ነው። አሁን የጨረቃዎቻችን ዲኤንኤ የቱ ጋ ነው የሚያሳምነው? ማርያምን እኔ እንጃ የቱ ጋ ነው የሚያሳምነው። ከመጀመሪያው እስከ መጨረሻውም ትክክል አይደለም ዲኤንኤው ማለት ነው። ያው መሄድ መቀጠል ስለፈለጉ ነው። እስከ መጨረሻ ድረስ እንትን መጠበቅ አለብን። እናንተም ተረጋጉ ማለት ነው። የዛሬው ይጨንቃል በጣም የዛሬው ይከብዳል ማለት ይጨንቃል፣ ግን ደግሞ መጨረሻው እንደሚያምር ነው እኔ የሚታየኝ ማለት ነው። ብሩክ ዛሬ በካሜራ ሲያለቅስ ያየሁት እስከ ዛሬ ማለት ነው። በጭራሽ እኮ አልቅሶ አያውቅም ማለት ከካሜራ ጀርባ አያለቅስም ማለት አይደለም። የሰው ልጅ አይደለም የማለቅስ ሰው የለም። ግን ደግሞ በካሜራ በጭራሽ አይኑን ያሻሻል ምናምን እንጂ እንደዚህ እንባ ወጥቶት አላየሁትም ነበረ። ግን ዛሬ አየሁት። ቅምጥሌ የኔ ውድ የኔ ወርቅ ተረጋጊ። መጀመሪያ ራስሽን አረጋጊ። ማለት ልጅቷ የምትፈልገው ይሄንን ነው፣ ሌላ ምንም ነገር አይደለም። መጀመሪያም ይሄንን ወጥመድ ያጠመደችው ለምን ይመስልሻል የኔ ውድ? ምክንያቱም ኦዲየንስ፣ የእናንተ ኦዲየንስ በጣም ልዩ ኦዲየንስ ናላችሁ። ምክንያቱም የምትወደዱ ሰዎች ስለሆናችሁ ማለት ነው። በስራችሁ በሁሉ ነገራችሁ የሁሉም ትምህርት ሰጪ ስራ ስለምትሰሩ በዛም ልክ ኦዲየንስ ይወዳቸዋል። ለእናንተ ያላቸው ፍቅር ቦታ በጣም የተለየ ነውና ይሄ ነገር ደግሞ እሳት ውስጥ ከተዋት ወጥመዱን አጥምዳለች ማለት ነው። ወጥመዱ ይሳካላት አይሳካላት ምና ይሆናል ማለት ነው። ግን አሁን ባላችሁበት ሲቹዌሽን ማለት ነው ልጅቷ በቃ የራሷ ስሜት ብቻ ነው ይዛ እየሄደች ያለው፣ ልክ እንደ ፈረስ ጋሪ ማለት ነው። ፈረስ ጋሪ እንዴት ነው ግራም ቀኝም እንዳያይ ይከለላል አይደለ? ልክ እንደዛ ነው እየሄደች ያለው ማለት ነው። ይሄን ምንድነው ሰልፊሽነት ነው እያሳያለው ማለት ነው። እና የኔ ውድ የኔ እናት የኔ ቆንጆ ይሄ ሁሉ አመት እንደዚህ ውጣ ውረድን አሳልፋችሁ እንዴት እኛ ራሱ የምንሰማችሁ ይመስላችኋል? የኔ ውድ ተረጋጊ ማርዬ። እንዴ ፍቅር እኮ ማለት አሁን ያደለም ለኔ ያደለም ያለፈ ህይወት ይቅርና የነገው የትላንትናው ለዛሬ ማተር ያደርግልኝም። ማንም ሰው ባለፈ ህይወት የኑረም የቀጠለም የለም። በድሮ በሬ ያረሳለ እንዴ? የለም አይደለም ሰው የለም። ይህን ነገር መቼም ማይሳካላትም። እሷም የኔ እናት የኔ ቆንጆ አይዞሽ፣ ተረጋጊ ማርዬ፣ ተረጋጊ። ቅማምዬ መጀመሪያ መረጋጋት አለብሽ። አሁን ያናድዳት ምንድነው ልጁን የሱ መሆኑ ሳይሆን ዋሽተኛል እያለችው ያለው የዋሻው ያው ዲኤንኤ በመጀመሪያ እርጉዝ ነኝ ስትል እስካልተመረመርሽ ድረስ አላምንሽም ብሏል። የዛን ቀን ነው ይሄንን አላምንም ያለ የጀመረው ማለት ነው። ሶ ቅማምዬ የኔ ቆንጆ የኔ እናት የማይሆን ነገር ነው። እናንተም ተረጋጉ። ምንም የሚፈጠር ነገር የለም። እነኚህ ልጆች መቼም አይለያዩ፣ መቼም ማለት ነው። እቺ ተንከሲስ ደግሞ መቼም አይሳካላትም። ዛሬ ያው ጭራሽ ሰግጣ እያወራች ነበረ። ከሰማችኋት ቴምፕሌቱ እያሳቀኝ ነበረ። ባይዘዌ ከቅመሟ ላይተ ከብሩክ ጋር እንዲሆን እርዱኝ እያለች ነበረ። እና ሲቀጥል የቅመምዬ እርግዝና አላመንኩበትም፣ እስከ ጥግ ድረስ ይሄዳለሁኝ ብላለች። የእውነት አሁን የእውነት ተለያይተው
ብሩክ ያንቺ የሚሆን ይመስልሻል? ኧረ በስመ አብ። በምንድን ነው በተስፋ የሚኖሩ በረሃብ ያርቃሉ የሚባል አባባል አለና መቼም አይሳካልሽም። እነሱ ደግሞ የእሷ ጥንካሬ ምናምን እያወሩ ነበረ ማለት ነው አደለ? በጣም ነው የጠነከረችው አደለ? አሁን እንደሷ ስራ አሁን ለሌሎቹም እየመከርክ ነው፣ እያገፋፋ ነው፣ ፑሽ እያደረክ ነው ማለት ነው ቤኪ። ኧረ በስመ አብ በጣም ነው የምትገርሙት። ምንም ጥንካሬው አይታየኝም ምንም ማለት ነው። እዛ ጋር ሴት አሰዳቢነትነቷ ነው የሚታየኝ ማለት ነው። ማለት አላደለ በቃ ሴት እኔ እንጃ አላቅም። ሴት ስለሆነች ብቻ እንትን ልላት አልችልም። የሰራችው ስራ ልክ አይደለም። ልክ ያልሆነው ልክ አይደለህም ነው ማለት ያለባችሁ እንጂ ልጅ አዎ የእግዚአብሔር ስጦታ ናቸው። እኛ ግን ከነመፈጠርዋ እናቃትም አይደለ? ብዙ ታይም ብዙ ጊዜ ጥሩ ነገር አሳልፈናል እያለች ነበረ። ቅመምዬ ምን ያታፈቅረኝም ነበረ ይሄ ሁሉ አመት እያለች ነበረ። የኔ ውድ የኔ እናት እኛ እኮ 2 አመት ከምናምን እኮ እያየናችሁ ያደጋችሁ ልጆች ናቸው። አሁን ከቅመም ተለይቶ ከዚች ልጅ ሌላ ህይወት ነበረው ቢባል እንኳን ማለት ነው እንዲህ የሚዲያ ሰዎች ናቸው እኮ ከሆነ ሰው ተደብቃችሁ ከሆነ ሰንበዲ ጋራ ብትገናኙ ፎቶ አለ እኮ በማንም አታመልጡም በዚህን ሰዓት ማለት ነው። እና የኔ ውድ የኔ እናት የኔ ቆንጆ የሚወድም የሚያፈቅርም ልጅም ያለው ካንቺና ካንቺ ብቻ ነው። የኔ እናት የዛሬውማ በስመ አብ አጨለላችሁን እኮ